ጉድ! የታል ከንፈሬ? አያችሁ? ጤና እኮ ያሳስባል። ጤና እኮ ያሳስባል። ሃሽታግን አስገቢያት። ሴትዮዋ ሳትኖር የእናንተ ድምፅ እንትን ማለት አሁን ሃሽታግ መግባት ከፈለገች ወይ ደግሞ ቅድም የጻፈችውን ይዛችሁ ነው ተጣብቃችሁ ሃሽታግ አለሽ የኔ እናት አለች። ውድ ያላየውን ብር እኮ ማህበረሰቡ እኮ አይተሻለው እኮ ይሄ ማህበረሰብ እኮ ውዴ፣ እንደው እኔስ ማርያምን አላየውሽም፣ ግን ባላየ እንኳን እንዳላልፍ እኮ ነው የሚያደርጉትኝ። አውቀው ይጽፋሉ። አቤት ግን በጣም ጥቃችሁ እንዳላችሁ አንድ ነገር ነው ማለት ውዴ። ድምጽ ኖ ማርያምን አላየውሽም፣ ግን ስሚ አላየውም እንኳን እንደው አሁን አላየውም ብር እንኳን ማለት ነው ውዴ፣ በግድ እንዳያረጉኛል እኮ እኔንም እንዲህ ነው ትናንት ያደረጉኝ። ለማንኛውም አንድ አድቫይስ ለማድረግ ነው የገባሁት። በተለይ ሰውነታችሁ ፈርጠም ያለ ደንደን ያለ ሰዎች አው ቤታ ጋ ጊፍት ሰጣችሁ ግላብ ይስጣችሁ። አሸኑኝ በየቦታው ሃሽታግ ነገ ቤታ ጋ እንዳቀር ሃሽታግ ግላቧን አምጪ። ኧረ በሚካኤል ከዛ እኔ ለሊት የምሰራው ስራ ቤታ እመቤት እሺ ቀስቅሱን ሼር አድርጉልኝ ብተኛ አሳልኩኝ። አንቺ የናይፎይ ላይቭ ላይ ቁጭ ብዬ እንቅልፍ እያዳፋን ባንዳይ እግዚአብሔርን 2 ሰዓት አልተኛውም ወደ ስራ ስገባ እንደዚህ ላይ አንቺ ዘውኝ ያሽታቀድም ማለት ነው። ሞትኩኝ እግዚአብሔርን። ሰው ጋይስ 4 ደቂቃ ላይ ማጂክ ሚስት ግራ ባንዴ ይለቃል። እንደው መድኃኒዓለም እንዳይሰጣት ብዬ እኮ ውስጤ ተመኘው እኮ፣ ግን መጨረሻ ላይ ግን አስደሰትሽኝ። ይሁን ብዬ ነው አውቄ ነው ልልክልሽ ነበር እኮ ሃሽታግ ልልክልሽ ነበር እኮ ተዘሽልኝ። እኔ ምን አውቄ ይኸውልሽ ሁለተኛ ነው እዚህ ቤት ጊፍት ስሰጥ እናቴ ኮንዶም አድርጌ ነው የምገባው። እንደ ቫይረስ ነው የፈራሁት የዚህ ቤት ግላፍ ነው ልብ ይልሽ መጨረሻ ላይ እኮ ስትሰጪ ነው። ከዛ በኋላ ውጥት ካልሽ እኮ ከላይቭ ማለት ነው አይሰጥሽም ግላብ። እዛው ከተቀመጥሽ እኮ ነው ግላብ። እንደው እኔ ራሱ መድኃኒዓለም በፕራይቬት ብመጣስ ማን ሲነካኝ ማን ሲጨቅ ማን ትዝ ስለው ቤታ ማን ትዝ ስለው ምን አገባኝ አል ይኸው ብመጣም በፕራይቬት አረ እንደው በመቤት ሌላ ቀንም እሷን ብቻ አይደለም ሌሎቹንም እንደው በእግዚአብሔር ለግላብ እንዲ ማንቁርታቸውን ያዙልኝ። ሃሽታግ ይሄንናት ምን ያቆታል እናቴ። አዎ ገባኝ። እዚህ ቤት እኮ አንቺ ስለማታይ እኮ እንደ እብድ እኮ የምፖሰተው ጌም እየተጫወቱ እኮ ጤነኛ አይደለችም እኮ የሚሉኝ እንደዚሁ ግላብ እየኖራቸው እያጣው እኮ ነው እግዚአብሔርን ሁሌ በብዛት የምሸነፈው። ለዛ እኮ ነው የኔ እናት። እኔ ደግሞ ጤናዬን ስለምፈልገው እማዬ በፕራይቬት እመጣለሁ እዚህ ቤት ሰተት ብዬ ቤት ፕራይቬት ደበቅ ስሰጥ ደበቅ እንደው አናሰቃየን። በቃ አመሰግናለሁ። ሃሽታግ የኔ ፍቅር። ኧረ በስመ አብ። ኧረ ቻው ቤቴ ምን ምስጋና ነው። በሉ ቻው፣ እግዚአብሔር ይስጣችሁ። ውይ ብዙቷን ተናግረን እናንተ አይ ግን ይቅርታ እወዳችኋለሁ። ኧረ እመቤቴን እኔ በደስታ ነው። ኪዳነ ምሕረትን በደስታ ነው። ሙድ ሲዝ ነው። እመቤቴን በደስታ ነው። እኔ ማለት ማራ አመሰግናለሁ። እሺ ማይ መልካም ጊዜ። ቻው ለአንቺም እናቴ ቻው። ጎበዝ እንኳን ወይ አልወጣችም እንዴ? ኧረ አስወጡኝ ደግማችሁ ላባ ነበር። እሺ እናቴ አቤት ሴትዮዋ ሳትወጣ ብለዋለች። ውዶቼ እንኳን አደረጋችኋት። እኔ በህይወቴ እንዲህ ብዬ አላውቅም አይደለ? እንኳን አደረጋችኋት ማሮቼ። በክፋት አላረጋችሁም፣ በፍቅር ነው። ለሌላ ጊዜ ግን እሷ ስለማታቅበት የዋ ስለሆነች አሰጣጡን ስለማታቅ እንደዚህ አታስጨንቋት። ማስጨነቅ ያለባችሁ ግላብ መስጠት እየቻሉ ስቁንቁን ችጋራም ሆዳም የሆኑ ሰዎች አሉ። ሆዳም ክፉ ምቀኛ በሄዱበት አሳዱልኝ። ስም መጥቀስ ይቻላል። አርሰናል፣ መሲ፣ በጓ፣ ፖሚ ምናምን የሚባሉ ሰዎች እንቃርጋችሁ ችጋራም ክፎች ምቀኛ አስመሳይ እያላችሁ አስጨንቁልኝ። አመሰግናለሁ። እኔ የምለው የሆነ ስም ጻፋችሁ ውዶች። ህይወት ይቀጥላል እኮ እንዴ! ትዳር ነው እንደዚህ ቲክቶክ ላይ ያዝ ነው። ከአንድ ሰው ጋር እኮ በቃ ከበቃ እኮ በቃ ነው እንዴ! እድሜ ልኬን ከዛ ሰው ጋር ማየት ነው እንደምትፈልጉት። በቃ እኮ ከበቃ ከዘጋን እኮ ፋይል በቃ እኮ ነው ውዴ እንዴ! ትዳር መሰላቸው እንዴ? በየጊዜው እየመጡ የሰው ስም የሚጽፉት። አሁን ሰላም ያልተመለሰ ውዶቼ ከአመት ጌም ከተጫወትኩ ስንት ነው? አይኖ ወፈርኩኝ። አይኖ አውቃለሁ። ከሳለሁ ጋር ሳታስቡ ቱርክ ሄዳለሁኝ ለ2 ሳምንት። ስሙኝ እኔ ምላችሁ ጌም የቀጠሮ ጌም ካዘጋጀ ስንት አመት ይሆነኛል?
አንተ ሹል ብሎ ደግሞ ስድብ አለ እንዴ? ስንት አመት ይሆነኛል? አሚ ስንት ወር ይሆነኛል? ሶሪ አመት አላልኩም። ስንት ወር ይቀረኛል አመት ለመሙላት? 2 ወር ይቀረኛል። ኦኬ ከ3 ወር በኋላ ሁለተኛ ቲክቶክ ላይ የማታዩኝ አንድ የቀጠሮ ጌም አዘጋጃለሁ። ውሸቴን ነው። የቀጠሮ ጌሟ ትቀራለች እንጂ እዚህ ቲክቶክ ላይ ጠዋት ማታ ታዩኛላችሁ። ካምፓኒው አንፈልግሽም ሀክ ቱ ብሎ እስኪ ተፋኝ ድረስ ጋይስ። እኔ እኮ እንደሌላው አይደለሁም፣ ግን እመቤቴን እኔ እኮ በአመት አንዴ እኮ ነው የቀጠሮ ጌም ማዘጋጀው። በአመት አንዴ። ኦ ሰላም ባ እመጣለሁ በላትኝ። እሺ አሁን እየጨረስኩ ነው፣ እመጣለሁ። ባይ ደህና ነህ? አልተኛም እንዴ እስካሁን? አንተ ጋር ስንት ሰዓት ሆኖ ነው ያልተኛው? እንዴት ነህ? ጋይስ ሰላም በሉት እንጂ ዝም አላችሁ የኔ ቤቶች። የድሬ ልጅ ወይ የአገሬ ልጅ የወንዜ ልጅ ቴንኪው። ሰላም በሉ እንጂ። አንቺ ስተኛ አተኛ እኔ ማልተኛው ብቻዬን ስለምኖር ብቻዬን ስለሆንኩኝ እፈራለሁ። እናንተ እኮ ሰዎች ያላችሁ ምናምን ስትተኙ አትፈሩም፣ ሰው ከጎናችሁ ስላለ። እኔ ግን ብቸኛ ስለሆንኩኝ ለብቻዬ ስለምኖር ሲንግል ስለሆንኩኝ ለብቻዬ ስለምተኛ እፈራለሁና ከእናንተ ጋር መጫወት ፈልጌ ነው። በአንተም ብቻ ነው እንደምተኛው ማለቴ ይቅርታ ብቻ ናልኩኝ። ከሰው ጋር ነው አትፈራም መሰለኝ። ከሰው ጋር ነው የምተኛው። ታድለክ አይ ቲንክ ከሰው ጋር ነው የሚተኛው መሰለኝ። እሱ አይፈራም ታድሎ። ናጣራ ብዬ ነው ጋይስ። ምን ነው ውዶቼ? አይ ላጣራ ብዬ ነው። እመጣለሁ በላት። እሺ እሰጣታለሁ። አልተኛውም። ድንግሏ ቤታ ወይ ውዶቼ ወጥቷል እኮ ሰውየው። አይ ቲንክ እናተኛ ተብሎ ሄዷል። ሰው በሌለበት የሰው ስም ባያላችሁ አትጻፉ ፕሊስ። እሱ እኮ የለምንም ግን በጣም ነው የኔ ፍቅር። ግን ማርያምን አመሰግናለሁ። አንተም ሆነ እሷም ቤተሰቦቿም አሪፍ ሰው ናችሁ። ማርያምን እሷ ራሱ ለጨዋታ የምትመች ሰው ናት፣ የማትጨቃጨቅ የሆነች በቃ ፍቅር እንዲህ በቃ ፍቅር ናት። ማርያምን ሁሌ ተጫወቱ የምታስብል ልጅ ናት። እግዚአብሔርን ሪስፔክት አላት። ደስ ይላል። አንተም እንደዛው ብዙ አታድንቂ ተብያለሁ። አዎ ማርያምን ትወደኛለች እንዴ? አውቃለሁ እኮ በፊት ራሱ የኔ እናት። ወይ ኧረ አያስፈልግም፣ በእግዚአብሔር አያስፈልግም። ኧረ በጊዜ አያስፈልግም ነበር። እሺ አመሰግናለሁ። አያስፈልግም ነበር። እሺ እግዚአብሔር ያክብርልኝ ውዶቼ። አለ አይደል ሲከፋክ አንዳንዴም ባንቺዬ ስታስከፋክ። እሷ የምታስከፋ ልጅ አይደለችም፣ ግን ድንገት ሰይጣን ጆሮ ላይ ሹክ ብሎ ካስከፋችክ ያለው ለማለት ያክል ነው። አመሰግናለሁ። ጋይስ ጨነቀኝ ማለት ሰው ሲከፋ ማየት ስለማልፈልግ ነው። በሌላ እንዳታስቡት። እንደዚህ ማለት መልካም ሰዎች ሲጨናነቁ ሲከፉ ማየት አልፈልግም። እሺ ውዶቼ፣ ለዛ ነው። ቡና ሻይ ሌላ ቀን ይመጣል። በቃ አታስጨንቁት። አይን መብዛት የለበትም ውዶቼ። ቆይ አትውጪ፣ እየጠበቀችኝ ይሆናል ባንቹ። ኧረ እባካችሁ በሀቃችን መሰረት እንሂድ። ኩርት ብለን እኛማ ኩርት ብዬ እጄ እንቅልፍኝ። ኦኬ እሺ። አይ ቲንክ ቡና ይወዳል መሰለኝ። ቡና ከወደድክ
በኢትዮጵያ ከምሽቱ 2 ሰዓት በአሜሪካ ደግሞ አይ ቲንክ 12 ሰዓት or 11 ሰዓት ከ11 ሰዓት እስከ 1 ሰዓት ባለው ውስጥ የቡና ፕሮግራም አለን። እጣ ፈንታ አለ። ወደፊት ፍቅረኛ ካለክ ወይም እንዲኖርክ ወይም ካለች ውስጧ ምን ያስባል? አንተ ኩሩ ቅብረር ያልክ ስለሆንክ ሀሜት አትወድም። ሀሜቱ ይለፍክ። የሀሜት ፕሮግራም ሲሆን አሳልፈዋለሁ። ቀብራራ ነገር ምን ነው ውዶቼ ሳቃችሁ? በጓ ኦኬ ግናይት ወይ ቤታዬ በስመ አብ ተጨናነኩ እኮ ውዶቼ። እኔ እኮ እንደዚህ እፈራለሁ። ልጅ አይደለው በኢየሱስ ክርስቶስ ስም ጭንቅ ይለኛል። እንውጣ ጋይስ፣ ሁላችንም ተያይዘን በቃ ጋይስ እንውጣ። ምን ታስባላችሁ? እንውጣና ባንቹ ጋር በዛው ምልክት እንበል ከዛ አንተኛ። አሁን ማርያም ነው አይኔ ተቆራያችሁ። ሜካፕ ቀባ። ቆይ ነገ ሜካፕ ቀባለሁ ጊዜ ካለ ማርያምን ያያችሁ ቡጉር ወጥቶብኝ ሜካፕ ቀባለሁ። ቆይ ነገ ሜካፕ ተቀብቼ ምናምን እመጣለሁ። ፏብዬ ደህና ደሩ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ታፕ ሼር ኮፒ ሊንክ ያደረጋችሁ አንድ አበባ ይሰጣችሁ በጣም ነው የማመሰግነው። ሪፖስት ያደረጋችሁ፣ ሼር ያደረጋችሁ፣ ታፕ ያደረጋችሁ፣ ቁጭ ብላችሁ የተዝናናችሁ ማርያምን ለሁላችሁም ክብር አለኝ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ለእኔ ያደረጋችሁት እግዚአብሔር ለእናንተ ጨምሮ ያድርግላችሁ። በኢትዮጵያ ከ2 ሰዓት ጀምሮ ፕሮግራማችን ይጀመራል። የከፈሉ 4 ሰዎች አሉ። ረጁ፣ ሳሪ፣ ሊዮ፣ ኢኒግማ እና ደህና ደሩ። እግዚአብሔር ያክብራቸው። ማርያምን ከልቤ ነው ወዳቸዋለሁ፣ አከብራቸዋለሁ። ደህና ደሩ። እሺ ቻው። ማርያምን እየደበረኝ ነው የምዘጋው። ቻው። እሺ ሜምበር እሺ፣ አንዴ ሜምበር ይሁኑ። ቴንኪ እንኳን አስታወሽ ጋይስ። ሜምበር ይሁኑ። እሺ አንዴ ከፕሮፋይል ጎን ምንም አትጎዳችሁ። የሜምበር እኔ መስጠት አቁሜያለሁ ጋይስ። ምክንያቱም የሜምበር እሰጣችኋለሁ አትሰጡኝ። ማርያምን ክፍት እያለኝ ነው። አንዳንድ ሺህ ኮይን እያወጣው እየሰጠኋችሁ የሜምበር አትሰጡም። ስለዛ ቢያንስ እንኳን ሜምበሩን ልኝ። እሺ አለክ በኢየሱስ ክርስቶስ ስም። እሺ እንዴት ነህ? ተጠፋፋን እኮ የሸዋ አበባ ወይ እኔማ መንዝ ላይ አንድ መሀል ሜዳ መንዝ መሀል ሜዳ እሺ አለ እንዴ ላሳይ ልሂዳ መሀል ሜዳ መንዝ መሀል ሜዳ ሜምበር እስክትሆኑ ነው። መሀል ሜዳ ላሳይ ልሂዳ ታውቃላችኋ። ማርያምን አያቴ እኮ መንዜ ናት። መንዜ ራሱ እራቱን በጊዜ መንዜ ተመዝማዘ አያቴ መንዜ ናት እኮ። የዋዛ አድርጋችኋታል። አወራሬ ነው ከሚያስቀኝ ጌታ ምስክሬ ነው። ይሁን በቃ ያስቡት እስኪ ጋይስ። በጓዬ ዛሬ ግን በጓዬ ቀመስምስ አድርጋለች ምስል በጓ ውድ ደህና ነሽ እናቴ? ወይኔ ሼዬ ማርያምን ተጠፋፋን እኮ በእግዚአብሔር። እንዴት ነህ? እስኪ ጽፍልሃለሁ በምን እኮ እንትን ልበል ውዴ። እፎይ ተሸነፈ እንትና ተሸነፈ እያላችሁ በተራ እዚህ ቤት የምትጽፉ ሰዎች አንድ ነገር ልንገራችሁ። ይሄ ቤት የሲኦል በር ነው ውዴ። ቴንክ ዩ ቬሪ ማች አመሰግናለሁ ስላዳመጣችሁ። የሲኦል በር ነው። የተቀረውን አንቺ ጨርሹ። ማለት ሀሜት ይታማል፣ ወሬ ይወራል፣ ይሻፈዳል። ይህ ሁሉ ማት እያለ ስለ ሃይማኖት የሚከራከሩ ሰዎች መተሽ እዚህ ትነግረኛለሽ። እህት አለም እኔ እኮ የለውበትም እናቴ። ሃይማኖቴ ግሌ ነው፣ ሀገሬ ጋራ ነው። በእንደዚህ ህይወት ነው ያለሁት በአሁን ሰዓት ውዴ። ሃይማኖቴ ግል ነው። ማንም ሞቶ ተከራከረ ማንም አልተከራከረ ሃይማኖቴ ልቅቅ አላደርግም። በዛው ነው ምጸናው። አለቀ። ማንም ደግሞ ለኔ ሃይማኖትም ተከራከረልኝ ብዬም
አልሄድም። በቃ የራሴ ነው ሃይማኖቴ፣ አለቀ። 4 ነጥብ። እንዴ ጌታ ምስክሬ ነው። እንዴ ምን አከራከረኝ እናቴ? ሃይማኖቴ የግል ነው። በዛች ሀገር ላይ ግን እንኩ ልጆቼ ባለችን ሀገር ላይ ግን መከራከር እንችላለን። በግላችን በየግላችን በየፊናችን ያቺ ኢትዮጵያ